አሁን ወደ ኮሎኔል መኮንን ተስፋ አልፋለሁ። መልካም ሳምንት ኮሎኔል፣ ጤና ይስጥልኝ። እኔ ተለፋቴል መልካም ሳምንት ለእናንተ። እስቲ በሟቾች ወይም በሰማዕታት ወታደሮቻችን እንጀምርና የመሐመድ ሲንዋርና አስከሬን የመገኘቱ ሁኔታ ያይዘው እስቲ። በትክክል እነዚህ አራት ወታደሮች በመጀመሪያ አረገነት ያግባቸው ከአንድ ህንጻ ወታደራዊ ስራ ለመስራትና አንዳንድ ምሽጎችን ለማውደም ሲባል በዛ ገብተው እንዲሁ በፈንጅ ተጠምዶ ቆይቶ እነዚህ ወታደሮቻችን ሞተዋል። እነዚህ የልዩ ኃይል የ98ቱ አባላት ናቸው። አራቱም ኮማንዶዎች ናቸው። ኮማንዶዎች ናቸው። እነሱም እንግዲህ በአሁኑ ሰዓት አረብ ማታ ሁለቱ መሞታቸው ከተነገረ በኋላ መሞታቸው የከፋ ስለነበር ሁለቱ እንደገና ትላንትና ተነግሯል። ይሄም የሚያሳየው የጦርነቱን መጥፎ ገጽታ ነው። ምናልባት ህብረተሰቡ የማያውቀው ለምን ይህ ነገር ተደጋግሞ ይሆናል፣ ለምን ወታደሮቻችን አይጠነቀቁም የሚል ጥያቄም ሊቀርብ ይችላል። ግን ወታደራዊ አካል ተረጋግጬ የምናገረው ሙሉ የሆነ ጥንቃቄ ተደርጎ ነው የሚሰራው። አንዳንድ ቦታዎች ግን አሉ የእኛ ሰዎች ካልገቡባቸው ምን እንዳለ የት እንዳለ ስለማይታወቅ እነዚህም ቤቶች መፈተሽ ነበር። ያ ቤትም በአየር ተደብድቦ ይቅርታ ኮሎኔል መኮንን፣ አሁን ክቡራትና ክቡራን ተመልካቾቻችን የምናያቸው ፎቶግራፎች የሟቾችን የሰማዕታትን ወታደሮቻችንን ነው። ቀጥል። ይቅርታ። አዎ እነዚህ ይህ ህንጻ ከዛ በፊትም በአየር ኃይላችን ተደብድቦ ስለነበር መሰረቱ ተጎድቶ ቆይቶ ግን ይሄ ድጋት ይህ አደጋ ሊደርስ ችሏል። ይህ ደግሞ በጦርነት ጊዜ ምን ጊዜም መጥፎ ገጽታው ነው። ወታደሮቻችን ብዙ መስዋዕት እየከፈሉ ነው። ነፍሳቸውን ይማርኩ ካልኩ በኋላ እንደምታውቀው ትላንትም አንድ የታይላንድ ዜግነት ያለው በጥቅምት 7 የታገተው በአዛ አካባቢ ሰፈር በሚሰራው በነሃል ኦል ተመልሷል። ሌላው ደግሞ በአሁኑ ሰዓት እዚህ ላይ በጣም የሚገርመው ኮሎኔል መኮንን ይህ እስራኤላዊ አይደለም፣ የውጭ ሀገር ዜጋ ነው። አይተውታል፣ የተገነዘቡት ነው። እሱን ወስደው መግደላቸው ለስራ ብሎ ድሃ ቤተሰቡን ለመርዳት ብሎ ነው ወደ እስራኤል የመጣው። የሚያሳየው የሐማስን አረመኔነት እኮ ነው። ሐማስ ማንንም አይመርጥም። ሐማስ ትልቁ ዓላማው ህዝብን ማጥፋት፣ የእስራኤል ሀገር የሚገኘውን ህዝብ በሙሉ የገበሬ ስራ የሰራውንም የውጭ ዜጋ ያላቸውንም ብዙዎችም በናይጄሪያም የሞቱ አሉ፣ ታይላንድ የሞቱ አሉ፣ ፊንላንድ እና ሌሎች ሰዎች የተገደሉም አሉ፣ እስከ ነፍስ የተመለሱም አሉ። ይህ የሚያሳየው እስራኤል አንደኛ ማንኛውም በሷ ሀገር ውስጥ የነበረና የታገተውን ማስመለስ ግዴታዋን እያሳየች ነው። ካልኩ በኋላ ግን ዋናው በእውነት በጣም በሚገርም ሁኔታ ዛሬ መከላከያ የመሐመድ ሲንዋርን አስከሬን አግኝቶ ወደ እስራኤል ሀገር አምጥቶታል። ልክ እንደ ወንድሙ እሱም እስራኤል ሀገር ውስጥ ይገኛል። ወንድምየው ማስከሬን በእስራኤል እጅ ነው ያለው አይደለም? አዎ ሁለቱም መሐመድ ሲንዋርም የህይ ሲንዋርም አስከሬናቸው በእስራኤል ሀገር ውስጥ ይገኛል። ይህም ምናልባት መደራደሪያውን ሁኔታ በዛ በኩል ሊያቀለው ይችላል። ሌላው ደግሞ ከእንግዲህ በኋላ አንዳንድ ውጭ የሚኖሩ የሐማስ አባላት እንደ ሀምዳን ያሉ አልሞተም እያሉ ስለሚዝቱ አልሞተም ሲሉ ነው ከመጀመሪያው ቀን ጀምሮ እኮ ሲሉ የነበረው እያሉ ስለሚዝቱ መጥተው ምናልባት አስከሬኑን መጎብኘት ይችላሉ። ግን ቆይ እዚህ ላይ ኮሎኔል የሚገርመው ሁኔታውን ደጋግመን ነው የምንናገረው። አስከሬኑ የእሱና ሌሎችም 9 በአጠቃላይ 10 አካባቢ ነው የሚባለው የተገኘው በሆስፒታሉ ውስጥ በተቆፈረ ጉድጓድ ነው። ይህ ምሽግ የነበረው የኤሮፕ ሆስፒታል ከሚባለው የኤሮፓ ሀገራት የመሰረቱት ህብረተሰቡን ለማገልገል ተብሎ የተፈጠረ የሕክምና ተቋም ነው።
ልክ እንደዚህ ተቋማት ትምህርት ቤቶችም የዓለም የተባበሩት መንግስታት ያቋቋሟቸው ትምህርት ቤቶች እንዲሁም የእምነት ቦታዎች የሐማስ ዋሻ ከስራቸው አስቀምጠው የእኛን ህዝብ በሮኬትና በሚሳይል እየተኮሱ እነሱ ወደዛ ነበር የሚሸሸጉት። በዓለም ህግ መሰረት እንደምታውቀው የቤት እምነቶች እንዲሁም ትምህርት ቤቶች፣ ሆስፒታሎች አይጎዱም በሚል ሐማስ እነዚህን ጉዳዮች መሰረት አድርጎ የእስራኤልን ህዝብ ለመሸወድ ከሞከረ በኋላ ከብዙ ጊዜው ነው ከዛሬ 20 ዓመት በሚለው ነው ይህን ነገር የሚሰራው። በአሁኑ ሰዓት ግን መከላከያ ባዛ ውስጥ ስላለ መረጃና ማስረጃ ስለተገኘ እነዚህ ቦታዎችም ኢላማ ሆነዋል። ኢላማነታቸውም ይቀጥላል። በአሁኑ ሰዓትም በዚህ ሆስፒታል ስር ብዙ ዋሻዎች ያሉበት ኻኒኖት ስለሚገኝ ኻኒኖት ደግሞ የተወሰበሰበ ዋሻዎችና ምሽጎች ስላሉ ይህ ቦታም በተቀጣይነት እየተፈተሸ ነው። ህብረተሰቡን በአሁኑ ሰዓት ወደ እርዳታ የሰብአዊ እርዳታ ወደሚሰጥበት ቦታ ህዝቡን በኮሪዶር እየተመራ ነው። በዚህ ላይ ሐማስ በአሁኑ ሰዓት በራሱ ህዝብ ላይ ወደ እነዚህ ቦታዎች እንዳይሄዱ እያለ መግደል ጀምሯል። በይፋ ሰዎች ዛሬም ቪዲዮዎች እየወጡ ነው። ለጊዜው አናሳየውም እንጂ በጣም አሰቃቂ የሆነ ቪዲዮ እንዴት አርቆ ሰላማዊ ዜጎችን እንደሚገሉ እየወጣ ነው። ግን የእስራኤል መንግስት ቲዩም ፕሎታ በሚሸላ በሚባለው በጀነራል ራስላን በሚመራው ድርጅት ተቋም ለዓለም መንግስታት ይህን ምስልና ይህን ፎቶ አስተላልፏል። ምክንያቱም ዞሮ የዓለም መንግስት የሚያውቁት የእስራኤል ወታደሮች ህዝቡን እየጨፈጨፉ ነው፣ ህዝቡን እየፈጁ ነው እያለ እንዲሁ በማይገባውና በማይረዳው የተሳሳተ ኢንፎርሜሽን ስለሚያስተላልፍ ይህ ደግሞ የእስራኤልን የመከላከያ ምን ያህል ዲሲፕሊን እንደሆነና ይህ ውሸት መሆኑን ለማረጋገጥ ሲባል በዚህ ሰዓት በዓለም እነዚህ ምስሎች እየተላለፉ ነው። በአንዳንድ የህብረተሰባዊ ማስ ሚዲያዎችም እነዚህ ፎቶዎች እየተመላለሱ ነው። ይህም ጥሩ ነው ብዬ ነው የማስበው። ምክንያቱም ሐማስ የራሱን ህዝብ የእኛን ህዝብ ብቻ ሳይሆን የራሱን ህዝብ የማያዝን አረመኔ የራሱን ግዛት ማስቀጠል ስለሚፈልግ በአሁኑ ሰዓት ትልቅ ያጣው ኢኮኖሚ የሚያስገባለት የሰብአዊ እርዳታው በአሜሪካን ተቋም እየተከፋፈለ ነው። ዛሬም ከሁለት ቀን በኋላ ለመጀመሪያ ጊዜ በ12 ሰዓት በራፋህ በኩል የሚገኘው አንዱ መደበር ስራ ጀምሯል። ነገም ከነገ ወዲያም ይቀጥላል። ይህ ድርጊት የሐማስን ግዛት እያጠፋው ነው። አልፎ ተርፎ እንደምታውቀው ያሲር አቡ ሸባብ የሚባለው ድርጅት የሐማስ ተወዳዳሪ የሐማስ ተቀናቃኝ ይሄን ድርጊት ወገኖችን የሐማስን እታደጋለሁ ብሎ ያን ቦታ ራሱ እየጠበቀና ህዝቡን ሰብአዊ እርዳታ፣ መድኃኒት፣ ቁሳቁስ፣ አልባሳት፣ ውሃ እንድታገኙ እያለ ራሱ እየጠራ ህዝቡን እያስገባ ነው። በዛ አካባቢ የሚመጣውን ህዝብም የእሱ ወታደሮች ከ300 በላይ የሚሆኑ መሳሪያ የታጠቁ እየጠበቁ ነው። ይህ የሚያሳየው የሐማስ ድርጅት ቀስ በቀስ ቦታውንና ግዛቱን እያጣ ነው። ይሄም ጥሩ ነገር መስሎ ይታየኛል። እዚህ ላይ ኮሎኔል መኮንን አንተ በቂ መረጃዎች አሉ መናገር እስከምችለው ድረስ የእስራኤል ስልኩ ችግር አለበት መሰለኝ ተቋርጦ እንደገና ለመመለስ እንሞክራለን። ጥያቄን ደግሜ ጠይቀዋለሁ። በተለይ የእስራኤል መከላከያ ኃይል ስለሚያደርገው እንቅስቃሴ ይሆናል ጥያቄ የሚያተኩረው። ምክንያቱም የተለያዩ ወቀሳዎች እየሰነዘሩ ነው። ፍጥነት ባለው ሁኔታ የእስራኤል መከላከያ ኃይል ለምንድን ነው የማይጓዘው? ፍጥነት ባለው ሁኔታ ለምንድን ነው የሐማስ ድርጅትን የማይደመስሰው የሚባል ጥያቄ እየተነሳ ነው። በአንድ በኩል የወታደሮችን ህይወት ለመጠበቅም ረጋ በማለት ነው ውጊያውን የሚያካሄደው። በሌላ በኩል ደግሞ መንግስት እስካሁን ድረስ ታጋቾችን ጉዳይ የመጀመሪያ ቦታ ስለሰጠው በዛ ምክንያት ነው የሚልም አባባል አለ። ምክንያቱም ምናልባት በድርድሩ ውጤት ሊያገኝ ይችላል በሚል ግምት ኮሎኔል መኮንን እየጠባበቅን ነው። ከዛ ስንመለስ እናነጋግረዋለን። በተቻለ መጠን ለመመለስ እንሞክራለን። ክቡራትና ክቡራን ተመልካቾቻችን ይህ ስርጭት የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው።
ስርጭታችንን እንደተለመደው በዩቲዩብ ገጻችን ተከታተሉ። በአይቲቪ 140 ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንድቀጥሉ። ኮሎኔል መኮንን ይቅርታ ተቋርጦብን ነው። ይኸውልህ ትልቁ ጥያቄ አንተ በቂ መረጃ እንዳለ እናውቃለን። መናገር እስከምችለው ድረስ የእስራኤል መከላከያ ኃይል ማድረግ የሚገባውን እያደረገ አይደለም፣ ቃል በገባው መሰረት ውጊያውን አላፋጠንም እየተባለ እየተወቀሰ ነው። ይኸውልህ የተቀማጭ አፎ ምላጭ ነው። አዎ ሰማይ ቅርቡ ነው የሚባላል ደግሞ ታውቃለህ። አዎ በጋዛ ላይ የሚደረገው ጦርነት በዓለም ላይ ታይቶ አይታወቅም። የቤት ውጊያ ነው፣ የዋሻ ውጊያ ነው። እኛ ወታደሮች ደህንነታቸውን ለመጠበቅ ሲባል ቀስ ብለው ነው የሚሰሩት። የታገቱ ወገኖቻችን ያሉበት ህንጻዎች አለ። ብዙ የማናደርጋቸው ቀስ በቀስ የምናወጣቸው የምንሰራቸው ስራዎች ጊዜ ሊፈጁ ይችላሉ። አንዳንድ ነገሩ የማይገባው ጦርነት አንድ የምንሽር ጥይት ያልተኮሰ ሰው ለምን ይሄን ያህል ጊዜው ለመጠየቁ በጣም ይገርመኛል። ከየትኛው ጦርነት ገብቶ አይቶ ነው? ማንነው ጦርነት ነው የሚያውቀው? የድሮ ጄኔራሎችም እንኳን የዚህ አይነት ጦርነት አይቶ አያውቁም። የዚህ በጣም አንደኛውም እነሱ ናቸው። አዎ ሊባኖንም አልነበረም እንደዚህ አይነት ጦርነት። በይሁዳ በሰማርያም አልሰማንም። የጋዛው ጦርነት ከዓለም ጦርነቶች በሙሉ ለየት የሚያደርገው ጋዛ የላዩ ሳይሆን የታችኛው ሁለተኛ ጋዛ ስላለች፣ ሶስተኛ ጋዛ ስላለች በደረጃ ነው እነዚህን ዋሻዎች የሰሯቸው። ዝም ብሎ ዘሎ መግባትና ወታደሮቻችን መግደልም ማስገደልም አያስፈልግም። ዲሲፕሊን በተሞላበት ሆና እንዲያውም ወታደሮቻችን አንዳንድ ጊዜ እንደምትሰማው 2-3 ወታደሮች እንቁ ወታደሮቻችን ሲሞትን ለምን እዚህ ቦታ ገቡ እያልን እንጠይቃለን። ስለዚህ የምንጠይቅበት ምክንያት የስራው መሰናክል ያለበትና ብዙ የሚደከምበት ብዙ አስተሳሰብ የሚያስፈልገው ብሉ ስትራቴጂክ መመስረትና መንደፍ የሚያስፈልገው የትኛው የወታደራዊ አካል ቢገባ ጥሩ ውጤት ያመጣል ተብሎ ስለሚያስረዳ ይሄ ደግሞ በዚህ መቀጠል አለበት የሚል አቋም አለኝ። እስካሁን ድረስ እንደመስለኝ ከሆነ ደህና ስራ እየተሰራ ነው። ሁሉንም አይነገርም፣ ግን በአሁኑ ሰዓት ትልቁ ነገር በጋዛ ውስጥ አንድ ሌላ ሐማስን የሚለውጥ ድርጅት ከሞላ ጎደል እየተቋቋመ መሰለኝ። እዚህ ላይ ላቋርጥና ይሄን የመጀመሪያውን ጥያቄ እንድትመልስልኝ ብዬ ነበር ያዘገየሁት። አንተም ጠቅሷል። ይሄ አልሻባብ ነው የሚባለው ፍልስጤማዊ የጋዛ ነዋሪ ያቋቋመው ድርጅት አለ። ያንንም ድርጅት እስራኤል እየረዳችው ነው ይባላል። የቀድሞ ጀነራሎች የፍልስጤም ራስ ገዛ አስተዳደር ይመለስ ሲሉ ከቆዩ በኋላ አሁን ደግሞ ለምን መሳሪያ ሰጣችሁ ለምን ረዳችሁ ይላሉ። ምን ማለት ነው ይሄ ነገር? አንደኛ ያሲር አቡ ሸባብ ራሱ እኔ በእስራኤል አልረዳም፣ ያለኝ መሳሪያም ያረጀ ከድሮ ከውጭ የተቀበልኩት ነው የተረዳሁት ነው ብሎ እስራኤል በዚህ ውስጥ እርዳታ እንደማትሰጠው ራሱ አስተባብሏል። ስለዚህ እኔ ግን እንደ ድርጅት ድሮም ሐማስን ስቃወም ነበር፣ አሁንም ሐማስን እቃወማለሁ። የጋዛን ሕዝብ መታደግ እፈልጋለሁ። የረሹታ ፓለስቲናይት ገጽታ እንጂ እኔ ከየትም አልመጣሁም ብሎ ራሱ ተናግሯል። እና ስለዚህ ይህ የሚያሳየው የዓለም መንግስት እንደሚመስለኝ ከሆነ ይህን ድርጊትም ይፈልጉታል። ሐማስን የሚገዛ ረሹት ፓለስቲኒትን ያሳተፈ አካል በጋዛ ውስጥ ከተፈጠረና የጋዛ ገዥ ከሆነ በማንኛውም በኩል ተቀባይነት አለው። እስራኤልም ይሄን ነገር ትደግፈዋለች። እስራኤል የምትፈልገው ይሄን ነው። ጋዛ ራሱ የሚለው ሐማስ ሀገር ለቆ ይውጣ ነው የሚለው። ያሲር አቡ ሸባብ የሚሉት የሐማስ ቡድን የተባለ በሙሉ መሳሪያውን ጥቶ እስካልወጣ ድረስ ይሄን የእርዳታ ምግብ ራሴ አከፋፍለዋለሁ፣ እርዳታ የሚቀበሉትን ህዝቦችን ራሴ እጠብቃለሁ ብሎ ይሄን ሁኔታ እየሰራ እስከሆነ ድረስ ሐማስ ይሄን ካጣ ምግቡን ካላከፋፈለ የሚሰርቀውና የሚያወናብደው ካላገኘ ሐማስ ጊዜው እያጠረ እስከሆነ ድረስ ለእስራኤልም ይሄ ጥሩ ድርጊት ነው የሚል አቋም ነው ያለኝ። የትም ፍጪው ደቀቱን አምጪው እስከሆነ ድረስ እኛ የምንፈልገው በጋዛ ሰርጥ ያለው ቴሮሪስት አገር ለቆ መሳሪያውን ስቶ ወጥቶ የጋዛን ህዝብ ለጋዛውያን ትቶ ቢሄድ ይመረጣል የሚል አቋም ነው ያለው። ለአንድ ደቂቃ እንደውም ከዛ የሚያንሰላለችን የኢራን ተጨባጭ ሁኔታ እየተቃረበ ነው ይባላል። እስካለህ መረጃ ድረስ እንግዲህ ኢራን ራሷ ገበዷን እያሳጠረች ነው። በአሁኑ ሰዓት እንደምትሰማው አንዳንድ
የእስራኤልን ዶክመንቶች አውጥቻለሁ የሚል አባባል ተናግራለች። እስራኤልም ራሷን እያደራጀች ነው። እስራኤልም ልዩ ዝግጅት እያደረገች ስለሆነ አስቀድሜ መናገር አልፈልግም። የአሜሪካ መንግስትም እንደምታውቀው ይሄን ኡራኒየም ማዳበር እስካልተወች ድረስ የዓለም ሰርጥ እስከሆነች ድረስ እኔ ራሴ እዋጋታለሁ የሚል አቋም ዘንዝሯል። ይሄን ደግሞ ብዙ ጊዜም በማይፈጅ ሁኔታ ወደፊት የምናየው ነው። የእስራኤልም ቁርጥነቷን አሳይታለች። ይሄን ነገር ችላ የምትለው አይመስለኝም። ዝግጅትም ስላለ ይሄን ነገር እንደውም ዛሬ በተለይ በደጀን እዝ በኩል የሚሰጡ በየከተማው የከንቲባ ለከንቲባዎች የተሰጠ መረጃ አለ። አንዳንድ የመጠለያ ቦታዎችን መመርመር፣ መፈተሽ ይሄ የሚያሳየው የእስራኤልን ዝግጅት እስከሆነ ድረስ አስቀድሞ መናገሩ ስህተት ስለሚሆን ይሄን እንለፈው። ኮሎኔል መኮንን ተስፋ እንደተለመደው በጣም አመሰግናለሁ። መልካም ሳምንት እመኝልሃለሁ። መልካም ሳምንት ለእናንተም። እኔም ደህና ቆዩልኝ። ኮሎኔል መኮንንን በጣም አመሰግናለሁ።